ይሰው አስክሬኔ አጠገብ ጭራሽ ድርሽ እንዳይልብኝ ይህንን ተናዘው ነበር የተባሉት የቀድሞ የዛምቢያ ፕሬዝዳንት ኤድጋር ሉንጉ ናቸው። His successor Hakainde Hichilema should not be allowed anywhere near his body. መቃብሬ ላይ እንዳይቆሙ ብለዋቸዋል የተባለው ደግሞ ያሁኑን የዛምቢያ ፕሬዝዳንት ነው። እኚህ የቀድሞ ፕሬዝዳንት በደቡብ አፍሪካ በሕክምና ላይ እንዳሉም ሕይወታቸው አለፈም። ይህንን ተከትሎም ቤተሰባቸው ቀብራቸው እዚሁ ደቡብ አፍሪካ ይሆናሉ። ይህንን የሰማው የዛምቢያ መንግስት ግን ምን ሲደረግ ይህ የሀገር ጉዳይ ነው ብሎ የደቡብ አፍሪካ ከፍተኛ ፍርድ ቤት የትቀበሩ የሚለውን እንዲወስንለት አቤቱታ አስገባም። The Zambian government filed an application in the court for an interim interdict. ፍርድ ቤቱ ውሳኔ እስኪሰጥም አስክሬኑ እንዳይቀበር ተደረገም። Charging that a burial could not go ahead until all disputes regarding former President Lungu's final resting place are resolved. ግን ፍርድ ቤቱስ ምን ወስኖ የቀድሞ ፕሬዝዳንት አስክሬንስ ማረፊያውን አግኝቶ ይሆን? ከዚያ በፊት ግን ፕሬዝዳንትም ሆነው ከወንበሩ ያልደረሱም ሆነ የደረሱ ለሀገርም የበጁ ሆኑ ሀገሬውን የፈጁ የታወቁም ሆኑ ያልታወቁ ብቻ ሰው የሆኑ አንድ ኢትዮጵያዊ የመጨረሻ የስጋዬ ማረፊያ እዚህ ቦታ ይሁን ብለው ቢናዘዙ ኑዛዜው ከሕግ አንጻር እንዴት ይታያል? ወጪ የሚጠይቅና ለመፈጸም የማይቻል ቢመስል የሚያስፈጽምም ባይኖር ምን ይደረጋል? የሀገራችን ሕግ የሚለውን አንስተን መልስ ለመስጠት እንሞክራለን። ቀናችሁ ደስታ ያልጎደለው የተባረከ እንዲሆን ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የጤና አገልግሎት አስተዳደርና ቁጥጥር አዋጅ አንቀጽ 16 ስለ አስክሬን አያያዝና ዝውውር በማለት በሕግ ስልጣን የተሰጠው አካል ካልፈቀደ በስተቀር የሰው አካል ክፍልን አስክሬንን ወይም አጽምን ወደ ሀገር ውስጥ ማስገባት የተከለከለ ስለመሆኑ ይደነግጋል። ቁጥጥር የሚደረግበት ተላላፊ በሽታ ያለበትን አስክሬን ግን በማንኛውም ሁኔታ ማዘዋወር የተከለከለ ነው ይላል። ንዑስ ቁጥር 3 ላይ ማንኛውም ሰው አስክሬንን ወይም አጽምን ለመቅበር ቆፍሮ ለማውጣት ለማዘዋወር አግባብ ያለው አካል ያወጣውን የጤና አጠባበቅ መስፈርት ማሟላት አለበት ይላል። በፈቃድና በክብር ስለመቀበር እያወራው ቀባሪ ፈጽሞ አትጡን እየተመኘው አንድ ሰው ለምሳሌ በሆስፒታል አርፎ ነገር ግን አስክሬኑን የሚወስድ ቤተሰብ ቀባሪ ባይመጣስ ምን ይደረጋል የሚለውን እጠይቃለሁ። የዋጁ አንቀጽ 17 ለዚህ መልስ አለው። በንዑስ አንቀጽ 5 የሟች የቅርብ ዘመድ ቀርቦ አስክሬን ለመውሰድ በ15 ቀናት ውስጥ ካልጠየቀ ጉዳዩ የሚመለከተውን የመንግስት አካል በማሳወቅ አስክሬኑን ለትምህርት ወይም ለምርምር አገልግሎት መጠቀም ይቻላል በማለት ይደነግጋል። የትምህርትና ምርምር ተግባሩ ሲጠናቀቅ ግን በክብር እንዲቀበር እንዲደረግ በንዑስ ቁጥር 8 ተጽፏል። ቀባሪ ፈጽሞ አያሳጣችሁ። አጣለሁን የሰጋ ወይም እንደምኞቱ እንዲፈጸም የፈለገ ሰው ቀብሩም አቀባበሩም እንዲያምር አስቀድሞ እንዲናዘዝ ሕግ ይፈቅዳል። እንደ ቃሉ እንዲፈጸምም ያስገድዳል። የፍትሐብሔር ሕግ ቁጥር 25 ስለዚህ ይደነግጋል። ስለ መቃብር ሥርዓት ማንኛውም ለመናዘዝ ችሎታ ያለው ሰው ሁሉ የመቃብሩን ሥርዓት አስቀድሞ ለማደራጀት ይችላል። 2 የዚህንም ድርጅት አፈጻጸም እንዲጠብቁለት አንድ ወይም ብዙ ሰዎችን ለማዘዝ ይችላል። 3 እነዚህም የሟቹን የመጨረሻ ፈቃድ ለማስፈጸም አደራ የተቀበሉት ሰዎች እንደሌሉም የግዙፍ ወይም የህሊና ወይም የሞራል ጥቅም ያለው ማንኛውም ሰው ሰውየው ለሞተበት ቦታ ባለስልጣን የሆኑት ዳኞች የታሰበውን ድርጅት እንዲያስፈጽሙ ለመጠየቅ ይችላል። ይህ ስለ መቃብር ሥርዓት አስቀድሞ ለተናዘዘ ሰው ነው። ግና ሞት የመጣው ለዚህም ጊዜ ሳይሰጥ በድንገት ከሆነና ኑዛዜም ባለመኖሩ የትና እንዴት ይቀበር በሚለው አፈጻጸም ላይ ክርክር የተነሳ እንደሆነ ጉዳዩን በቅርብ በሚከታተሉ ሰዎች አማካኝነት ሰውየው በሞተበት ቦታ ያሉት ዳኞች ጉዳዩን እንዲወስኑ ሊጠየቁ ይችላሉ በማለት የፍትሐብሔር ሕግ ቁጥር 26 ንዑስ ቁጥር 3 ይደነግጋል። በዳኞች ይወሰን ይላል። በተያያዘም ኑዛዜ
መከፈት የሚገባው ተናዛዡ በሞተ በ40 ቀኑ ቢሆንም ስለ ቀብር አፈጻጸሙ የተናዘዘው ካለ ግን ይህም ቀን ሳይጠበቅ ሊፈስ ወይም ሊነበብ እንደሚችል ሕጉ ይፈቅዳል። በመጨረሻም ሞታችሁም እረፍት አትጡ። የቀድሞ የዛምቢያ ፕሬዝዳንት ኤድጋር ሉንጉ የትና እንዴት ይቀበሩ ጉዳይ ዛሬም ከሞቱ ከ4 ወራት በኋላም እልባት አላገኘም። አስክሬናቸውም አፈር አልቀመሰም። ፍርድ ቤቱም ጉዳዩ በአስማሚዎች በኩል እልባት እንዲያገኝ ወስኖ ቤተሰብና መንግስት ለመስማማት ሂደቱን ጀምረዋል። የዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።